አቶ ካሳሁን ገብረሃና የቦሌ አያት ቁጥር 2 ኮንዶሚኒየም፣ ወይዘሮ ወይንሸት በዛብህ ደግሞ የየካ ቁጥር 2 ኮንዶሚኒየም ነዋሪዎች ናቸው። እነዚህ በተራራቀ አካባቢ የሚኖሩ ሁለት ግለሰቦችን ምን እንዳደረጋቸው ቢሉ ሁለቱም ረዘም ላለ ጊዜ በውሃ እጦት ሲቸገሩ የነበሩ መሆናቸው ነው። ውሃው በጣም አስቸጋሪ ነበር። በሳምንትም አንዳንድ ጊዜ በ15 ቀንም አናገኝም። በዛ ላይ ደግሞ ኤሌክትሪክ ከሌለ ደግሞ ጭራሽ ለወርም ሊሆን ይችላል። ስለዚህ ኮንዶሚኒየም ላይ ደግሞ ውሃ ከሌለ የምትጠቀሚው ነገር በጣም ከባድ ነው። ውሃ በጣም ብዙ ነገር ትጠቀሚያለሽ። ስለዚህ በጣም ላስጨራሽ ነበር የውሃ ችግሩ። የውሃ ችግርን ለመቅረፍ ከአዲስ አበባ ውሃና ፍሳሽ ካታወቀ ጀምረሽ እስከታች እስካለ ሰራተኛ ድረስ የችግሩ እንዲፈታልን ተንቀሳቅሰናል። ከዛም አልፈን እስከ ከንቲባው ጽሕፈት ቤት ድረስ ሄደናል። በፊት በጣም ኃይለኛ የውሃ ችግር ነበረ። እኔ ከገባሁኝ አመት ከ3 ወር ሆኖኛል። አመት ግን ረጅም ችግር ነበረ። ያው እኛ አካባቢ የለም። ከኛ ተሻግረህ ኮልፌ ሳይት የሚባል ኮንዶሚኒየም አለ። እዛ እየሄድን እንቀዳለን። እዛ የምንቀዳው በ1 ብር 1 ጀሪካን እንቀዳና በ10 ብር አሸክመን ነው ቤት የምንመጣው። በቀን 100 ብር አይጠቅምም ያንን የምናወጣው 3 ብር በለው በቀን። ያን ሁሉ ችግር ግን ያው የወደፊትን ተስፋ በማድረግ ብዙ ጠብቀናል። አሁን የአዲስ አበባ ውሃና ፍሳሽ ባለስልጣን ከ324,000 በላይ ነዋሪዎችን የውሃ ችግር ይፈታል ያለውን ፕሮጀክት በ1.5 ቢሊዮን ብር ገንብቶ ለነካሳሁን እንካቹ ብሏል። በጋራ መኖሪያ ቤቶች አካባቢ ከፍተኛ የውሃ መቆራረጥ ችግር ይታያል በሚለው በእነ አቶ ካሳሁን ሀሳብ የሚስማሙት የአዲስ አበባ ከንቲባ አቶ ደሪባ ኩማ ይህ የለገዳዲ የውሃ ፕሮጀክት ችግሩን ለማቃለል ይረዳል ብለዋል። የጋራ መኖሪያ መንደሮች አካባቢ ከፍተኛ የውሃ እጥረት እንደነበረ አይዘነጋም። ይህን በዛሬው ዕለት የግንባታው ተጠናቆ ለምረቃ የበቃው የለገዳዲ የከርሰ ምድር ውሃ ልማት ፕሮጀክት የአካባቢውን የውሃ እጥረት በመቅረፍ ረገድ የጎላ ድርሻ እንደሚያበረክት ይታመናል። እነ አቶ ካሳሁንና ወይዘሮ ወይንሸትን አዲሱ የውሃ ጉድጓድ እውን የውሃ ችግራችሁን ቀርፎላችኋል ወይ ብዬ ጥያቄን አቅርቤላቸው ነበር። አሁን እኛ እውነት ለመናገር እኛ ነን ተጠቃሚዎች። ከ100% በላይ 24 ሰዓት ነው የምናገኘው ውሃ። እንደውም በፊት ውሃ የለም ነበርና የዘረጉት እንትን እየተሰበረ እንደገና ጠግኑ እያልን ነው የምንደውልላቸው። ስለዚህ የውሃ ችግሩ አሁን 100% በላይ ተቃሏል ማለት ይቻላል። አሁን ጊዜው ደርሶ ይሄው ውሃው ችግር ተቀርፎልናል። በሚገባ እንጠቀማለን። የሚቋረጥበት የኤሌክትሪክ ችግር ካልገጠመው በስተቀር አይቋረጥም ውሃ። እንደገና ደግሞ ከአንደኛ ፎቅ እስከ 4ኛ ፎቅ ድረስ ውሃ በዛው መጠን ነው የሚወጣው። 4ኛ ፎቅ አይወጣም የሚባል ነገር የለም። እና አሁን ያለው ነገር በጣም ትልቅ ለውጥ አለው። በዚህ ላይ ደግሞ እኛ በዚህ በጣም ደስተኞች ነን። በቀን 40,000 ሜትር ኪዩብ ውሃ በማምረት የ5 ኮንዶሚኒየም ሳይቶችን ተጠቃሚ ያደርገኛል ያላቸውን እነዚህን የውሃ ጉድጓዶች ባስመረቀበት ዕለት የአዲስ አበባ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ የሆኑት አቶ አወቀ ኃይለማርያም ፕሮጀክቱ እስካሁን እየሰጠ ባለው የሙከራ ስርጭት ታሳቢ የተደረጉ የህብረተሰብ ክፍሎችን ሙሉ በሙሉ ተጠቃሚ ማድረግ እንደተቻለ ገልጸዋል። የኢፌዴሪ ምክትል ጠቅላይ ሚኒስቴር የሆኑት አቶ ደመቀ መኮንንም ይህንን የመሰሉ ፕሮጀክቶች ተጠናክረው እንደሚቀጥሉም ተናግረዋል። አበባ የውሃ ልማት ፕሮግራም ከሌሎች የመሰረተ ልማት እቅዶቻችን ጋር በተቀናጀ ሁኔታ ለማልማትና የሁሉም ልማቶች ማዕከላዊ የልማት አጀንዳ ሆኖ እንዲቀጥል ከነዋሪው ጋር በመሆን አስፈላጊው ጥረት እየተደረገ ነው። ይህም ተጠናክሮ ይቀጥላል።